የተፈጠረው የራሴ ጓደኛ ነበረ ካናዳ ወስዳለሁ ብሎ ፕሮሰስ እያስጀመረ ነበረ። እዚህ ፋስት ፉድ ስራ ላይ ነበር እየሰራ ያለሁትኝ በራሴ ካናዳ ነኝ ብሎ ነበር ሀይ ያለኝ ሞጋ ብዙ ነገሮችን አወራኝ። እኛ ካምፓኒ ጋር ሰው ይፈልጋል እኔ ላስጨርስልና ግማሽ ብር ልሙላልህ ብሎ ነው ይሄን ነገር ያስጀመረኝ። አብሮ አደግናችሁ? አብሮ አደግነን አንድ አካባቢ ነው ያለነው። ማን ይባላል? ታደሰ። እሺ አንተ ካናዳ መሄድ ፍላጎት ነበረ? እኔ ካናዳ የትኛውም ሀገር ነው ሰርቼ መለወጥ ነበር አላማዬ። የትኛውም ሀገር ለሄጄ መስራት እፈልግ ነበር። ያን አፖርት እንደዛ ሲነግረኝ ደግሞ እድሉን ለመጠቀም እንትን እያልኩኝ ነበር እሱ ጋር ያለውን ነገር። ፋስት ፉድ አዲስ አበባ እንደምትሰራ ተናግረ ነበረ። ያንን ብር አጠራቅመ ነው? ፋስት ፉድ አዲስ አበባ እንደምትሰራ ተናግረ ነበረ። ያንን ብር አጠራቅመ ነው? ያንን ብር አጋጣሚ አልነበረኝም ለመጀመር እንደዚህ እድሉ ሲመቻችልኝ ነው ቤተሰብን አስጨንቄ እንደዚህ በቃ ይሄን ቻንስ ከሚያመልጠኝ ብዬ ለቤተሰብ ብዙ ነገር አድርገው ነው ቤተሰብ ናቸው። ኦኬ ካናዳ የምትሄድበትን ብር ስንት ብር ነው? 400 ሺህ ብር ነው የተቀበልኳቸው። 400 ሺህ ብር? ቤተሰብ ገንዘብ አላቸው? አልነበራቸውም። እኔ ብቻ እዚህ ያለውን ነገር እንትን ስላልኳቸው እዚህ እኔ የተሻለ ቦታ ላይ መድረስ ስለምፈልጉ ብቻ ነው እነሱ ተጨናንቀው አንተን ስላመኑ ያንተንም መቀየር ስለፈለጉ ካላቸው ነገር ላይ ካላቸው የላቸውም ሽጠው ነው። ምን ከብት ሽጠዋል። ቦታም ደግሞ እንደዚህ ከተማ ጠጋ ያለች ቦታ ነበረች፣ እሷንም በወለድ አስይዘዋል። ቤትና ቦታ ያለባት አፋፍ ያለች በእሷም አስይዘው ነው። ገጠር ውስጥ ነው የሚኖሩት? ገጠር ውስጥ ነው የሚኖሩት። ጓደኛ ከዛ በኋላ ስትደውል ያነሳል ስልክህን? ስደውል ያነሳ ነበር። አሁን እስካሁን ላይ ኤርፖርት ላይ እንደዛ እንትን ከደወልኩለት በኋላ ነው እንደዘጋ ይቀራ። አንተን ሸኝቶ ነበር ኦሬዲ ልትሄድ ወደ ካናዳ ልትሄድ ነው ተብሎ ተሸኝተ ነበር አይደል? ወይስ እዚህ መጥተ ትኬት ላይ ጠይቀ ነው ካንስል ያደረጉብ? እዚህ መጥቼ የሚሸኘኝ የሱ ሰው ነበረ። እሺ ላለቃ የዶክመንት ይዘህ ትመጣለህ ብሎ ኤርፖርት ላይ ማሳለፊያ ቡኪንግ አለች፣ እሷንም የሚሰጥህ እሱ ነው እና ኤርፖርት በር ላይ ጠብቀው ብሎኝ እሱን እየጠበቅኩኝ ነበረ። ኦኬ እኔ ጋር የላከልኝ ትኬት ነበረ። እሺ ትኬት ነው። ትኬቱ እንደምታዩት ይሄ ነው። ህገወጥ ከዚህ በፊት ሰው የበረረበትን ትኬት ነው በኮምፒውተር ኤዲት አድርጎ ለወንድማችን ያጭበረበሩት። ይሄንን ትኬት ነው ይዘህ ኤርፖርት የመጣው? ይሄን ትኬት ይዤ ነው። ይሄ ደግሞ እዛ ከሄድኩ በኋላ ሩም ገስት የራሴ ሩም ማልፍበት ሩም ነው። ሆቴል ቡኪንግም አለው። በቃ በጣም የተደራጀ ፋውል ነው የሰሩት። በዚህ ላይ አብሮ አደጉ ነው፣ ጓደኛው ነው ይሄንን ነገር ያደረገው። እሺ ከዛ ልጁን እየጠበቅኩት ነበር። ስደውልለት ስልኩን አጠፋ፣ መምጣት አልቻለም። የራሱ ነገር ኤርፖርት ላይ ሆነ ነው። ኤርፖርት በር ላይ ሆኜ ነው፣ ከጓደኛዬ ጋር ሆኜ ነው። ሰውየው ጓደኛዬም ሊሸኘኝ ነው። ሰውየውን እየጠበቅን ነው ያለ ነው። 4 ሰዓት ላይ ነው በረራው። ከምሽቱ 4 ሰዓት ነው በረራው። ቤተሰብ ነግረህ ነበረ ካናዳ ልወጣ ነው ምናምን ብለህ ጨርሰሃል? ሙሉ ነገር ዛሬ ነው የምበረው ብለህ ነበር? ጨርሻለሁ ሙሉ ነገር። ይሄንን ሲሰሙ ምን ተሰማቸው? ሳልናገር ነው የሄድኩትኝ እነሱ ጋር ዘውገጣ። ከዚህ ሲያባሩ አትሄድም አትበርም ወደ ካናዳ ስትባል ሳትናገር ወደ ገጠር ተመለስ? ሳልናገር ሂጄ ነው ባንክ ቤት ያዘጋሁት አካውንቱን፣ የሱን አካውንት በፍርድ ቤት ትዕዛዝ አካውንቱ የገባበትን ብር ያዘጋሁትኝ። አሁን ላይ ብር ተመልሷል? ምንም ብር የለም። ኦኬ የታገደው ባንክ ላይ ብር የለውም? አስተላልፎበታል። ትራንስፈር ተደርጎ ይሆን ምን እሱ አካውንት ላይ ምንም የተገኘ ብር የለም። አሁን የት ነው ያረፍከው? ጓደኛ ጋር ነው። እዚህ የሚሰራ ጓደኛዬ ነው፣ ጥበቃ ቤት ላይ ነው የሚሰራ። ከሱ ጋር ተጠግቼ ነው ያለሁት። ዘበኝነት የሚሰራ ጓደኛ አለ፣ እሱ ጋር ተጠግተ ነው ያለው? እሱ ጋር ነው። እነሱም ደግሞ ሰዎቹ ሰው መጨመር አይቻልም እየተባለ ነበር። እስኪ የራሱ ስራ ካለበት ቤተሰቡ ከሚኖሩት ጎጆአቸው ቀንሰው ካላቸው ከብት ሸጠው ወንድማችንን ልጃችንን ለተሻለ ተስፋ የተሻለ ህይወት እንዲሰራ ውጭ ሀገር እንልካለን ብሎ የላኩት ብር በጓደኛው ተጭበርብሮ ዛሬ ላይ የጥበቃ ስራ ከሚሰራ ጓደኛው ጋር ተጠግቶ የኖረ ነው። ዛሬ የገና በዓል ነው። እንኳን አደረሰ በላቸው። እንኳን አብሮ አደረሰ እንላቸዋለን ለሙሉም ኢትዮጵያውያን። ወርቋችንን አጎታችንን አባታችንን ቤታ ለመነች ሰጠን። ሰጪው አላለም። ሰጪው ማለው አንቺ ቤት እመቤት ነሽ ነው ያለው። የምን ጥበቃ አለ። እሷን አልጠቀሷትም። እሷን በሾርኔ ላሻሏት። የምን ጥበቃ? አንቺ እኮ የቤት እመቤት ነሽ የቤት እመቤት ነሽ። ጥበቃ አይደለም የሚገባሽ ብሎ እሱን አልቆጠሩትም ጋይስ። እኔ ግን ላስታውሳችሁ ብዬ ነው።
እና እኔ ቢገባችሁ አይምሯችሁ ቢሰራ ኖሮ ለወርቁ የወርቁ አይተነውን ዝም ብዬ ተነስቼ ጥበቃ አርገኝ ምናምን እስከዛሬ እኮ ማቀው ሰው ነው ጥበቃ አርገኝ ምናምን ያልኩ ሴት አይደለም። ግን ምንድነው በሰዓቱ የተጠቃ መስሎ ስለታየኝ አያችሁ መሀይም ስለሆናችሁ አፍ ለመክፈትና ተከፋፍሎ ለመሰዳደብ አንደኛ ናችሁ። በሰዓቱ ምንድነው በደብረ ብርሃን ላይ ጥሩ ስራ ሰርቶ እንደዛ ረርቶ እስቲ ሲሰደብ ሳይ ለምን ይሰደባል? ገብቷችኋል? የሱን ክብር የሱን ዝና ከፍ ማድረጌ ነው በኔ ቤት ለእናንተ ልመና መስሎ ታያችሁ። ደግሞ ኢትስ አማራ ነው ደሜ ነው ብለምነው ምንም ችግር የለውም። ለማኝ የምትሏትም አማራ ናት። በጎን አማራ ለማኝ ነው እያላችሁ በጎን አማራ ሰጪ እያላችሁ ነው። ምንም የሚደንቅ ነገር የለውም። ክፍታፍና ባለጌ ስለሆናችሁ አይምሯችሁ አያስብም። አይምሯችሁን ለማፈንደድ ብቻ ነው የምትጠቀሙበት። ቢገባችሁ አማራ ለማኝ እዛው ጋር ትሉታላችሁ፣ አማራን ደግሞ መልሳችሁ ደግሞ ሰጪ ትሉታላችሁ። ቢባልም ችግር የለውም። ከደሜ ነው የጠየቁት ብጠይቅም ነው የምላችሁ። ግን የሚያሳዝነው ነገር ይሄ የተሰጠው ወርቅ እኔ 3 መግዛት እችላለሁ ነው የምላችሁ ካስፈለገኝ። እኔ ዝም ብዬ በ2 ሰዓት የምጫወታት ጌም የምትገዛልኝ ናት። ግን ላይክ እንዴት ነው ከታላቃችን አክብሮት ስላለኝ ስለተሰጠ እንጂ ወርቁ ትልቅ ነገር ሆኖ አይደለም። እኔ መግዛት አቅም አለኝ። ኢቭን ራሱ መልሱት ስል ራሱ ማለት ነው እናንተ ቀብራራ እንድትሉኝ ምናምን ሳይሆን መልሱት የሚያልኩት ወደ ባለቤቱ ይመለስ አይደለም። ለአንድ ለአማራ ክልል ለተቸገረ ሸጣችሁ ስጡት ነው ያልኩት። እኔ ወርቅ የሚያንገበግበኝ ሴት አይደለሁ። ያለኝን የምሰጥ እንጂ የገንዘብ ሰብሳፋ እናንተው አይታችሁ ስለማታውቁ ነው። የተንሰፈሰው ደግሞ አመቱን ሙሉ ወርቁዬ ብላችሁ ያላገኛችሁ ሰዎች ናችሁ የምትንገበገቡት። ብትችሉ ከጠላት ትከላከሉልን ነበር። እንደኔ ዘበኛ ሆናችሁ ማለት ነው። ቢቻል እንደ ቤታዬ ጥበቃ ገንዘበኛ አርገን ብላችሁ እሱን ስም ከፍ አርጋችሁ ራሳችሁን ዝቅ ታረጉ ነበር። የአማራ ልጆች ብትሆኑ ስላሉናችሁ ነው። ከየትም ተደቀላልቃላችሁ ተወለዳችሁ ስለሆናችሁ ዘአፋችሁ ለመክፈት አንደኛ ናችሁ። የራስን ሰው አውጥቶ ለማስጣት አንደኛ ናችሁ። ያን የታየባችሁ የተረዳሁት ነገር ማለት ነውና ወርቅ የሚካበድ አይደለም። እኔ እንደውም አንሶኛል ወርቁ። ጋሽ ወርቁ ቀይ መልእክት ያርጉልኝ። ወርቁዬ ወርቁነት የኔ ሽቅርቅር የቤት እመቤት ነሽ ብለ ነግረኸኛል። ያንሰኛል ወርቁ እንደ ቤታ ያንሳታል። አንተ ስለሆንክ ብዬ ነው እንጂ አንተ ስለሆንክ ወርቁዬ አንተ ሆነብኝ ደሜ ዋነ ብዬ ሼም ይዞኝ እንጂ ያንሰኛል። የእግር ይጎለኛል፣ የእግር ጣት ይጎለኛል። መልእክት ከደረሰ መልእክት ጨምረህ ብትልክልኝ ደስ ይለኛል። ጎሎኛል፣ አንሶኛል። ለዛ ነው ቅብርር ብዬ መልሱትኝ አልኩትኝ ስላነሰኝ። የሚገባኝ ከዚህ በላይ ነው። የሚገባኝ ከዚህ በላይ ነው። ቢቻል የሚነዳ ቢቻል የቆመ ነገር ብታደርግልኝ ደስ ይለኛል። በስሜ ቢቻል የቆመ ነገር የማይንቀሳቀስ ነገር ረጅም ዓመት የሚቆይ ነገር የማይንቀሳቀስ ነገር ይሄ ተንቀሳቃሽ አልብስ ለብሰ ማውጣት ማውረድ ምናምን አይደለም። የማይንቀሳቀስ ለረጅም ዓመታት የሚቀመጥ ነገር ቀሪ ሀብት ጥሬ ሀብት ነገር ብታደርግልኝ ወርቁዬ እንደ ሐሳብ ደስ ይለኛል። ለምን ስለሚገባኝ ማናት ቤታዬ ናታ። ቤታ ሽቅርቅሯ የኔን መወደድ ጨጓራቸውን የሚያንዘረዝራቸው ሰዎች ሬሳቸው ከቲክቶክ ላይ እንዲጎተትልኝ እፈልጋለሁ። ፈቃደኛ ከሆንክ ይሄንን አድርግልኝ። አመሰግናለሁ።